ጤናስጥልኝ ክቡራትና ክቡራን ጠብቃይ ሱፊ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከባንኮች ዩሮ ወይም ደግሞ ዶላር ሳትጠይቁ በራሳችሁ የውጭ ምንዛሬ ዕቃዎችን ወደ ሀገር ውስጥ እንድታስገቡ ተፈቅዷል። የኢትዮጵያ ብሔራዊ ባንክ ይህንን በተመለከተ አዲስ መመሪያ አውጥቷል። ይህ ብሔራዊ ባንክ ያወጣው አዲስ መመሪያ የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ቁጥር FVD/01/2026 የተባለ መመሪያ ነው። ፍራንኮ ቫሉታን በተመለከተ ከዚህ በፊት ብሔራዊ ባንክ እንግዲህ በአንድ አንቀጽ ብቻ ነበረ ከሌላ መመሪያ ጋር አንድ ላይ አድርጎ አውጥቶ ሲሰራበት የነበረው። እንደዚሁም ፍራንኮ ቫሉታ አሰራር ሲሻር በደብዳቤ በሰርኩላር ነበረ ሲሻር የነበረው። አሁን ግን ፍራንኮ ቫሉታን ብቻ በተመለከተ አዲስ መመሪያ ወጥቷል። ይሄ እንግዲህ ፍራንኮ ቫሉታ ዕቃዎችን የውጭ ምንዛሬ ከባንኮች ሳትጠይቁ ባላችሁ የውጭ ምንዛሬ በዶላር በዩሮ በየትኛውም የውጭ ሀገር ገንዘብ ዕቃዎችን ከውጪ ገዝታችሁ ወደ ሀገር ውስጥ የምታስገቡበት ስርዓት ነው። በዚህ በፍራንኮ ቫሉታ መመሪያ ወይም ደግሞ አሁን አዲስ በወጣው መመሪያ መሰረት ዕቃዎችን ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው ሰዎች እነማን ናቸው? ምን አይነት ዕቃዎችን ነው ማስገባትስ የሚፈቀደው? ይህንን አሁን የወጣውን መመሪያ ጥሶ የተገኘ ሰው ተላልፎ የተገኘ ሰው ከንብረት መውረስ እስከ ወንጀል ክስ ድረስ የሚደርስ ቅጣት ይጣልበታልና ምን አይነት ቅጣቶች ይጣሉበታል የሚሉትን ነጥቦች አንድ በአንድ የምነግራችሁ ነው የሚሆነው። አብራችሁኝ እንድትቆዩ እንግዲህ ጋብዛችኋለሁ። ፍራንኮ ቫሉታ መጠቀም የሚችሉ ሰዎች የተፈቀደላቸው ማን ናቸው የሚለውን አንድ በአንድ ነግራችኋለሁ። በመመሪያው እንግዲህ በአንቀጽ 7 እና በአንቀጽ 8 እና በዚህ መመሪያ ውስጥ በተገለጹት ድንጋጌዎች መሰረት አሁንም ነግራችሁ የፍራንኮ ቫሉታን ሊጠቀሙ የሚችሉ አንድ በአንድ ተደንግጎ እናገኘዋለን። አንደኛ ፍቃድ ያላቸው የሀገር ውስጥ ኢንቨስተሮች፣ በኢኮኖሚ ዞኖች የሚሰሩ ዲያስፖራዎችና የውጭ ኢንቨስተሮች ማስገባት ይችላሉ። ሁለተኛ በውጭ ኢንቨስተሮች ባለቤትነት የሚካሄዱ የማኒፋክቸሪንግና ኢንዱስትሪ ድርጅቶች እንደዚሁ የቀጥታ የውጭ ኢንቨስትመንትና ዲያስፖራ ነጋዴዎች እንደዚሁ ይፈቀድላቸዋል። ለሀገር ስትራቴጂያዊ ጠቀሜታ ያላቸው የልማት ፕሮጀክቶች እንደዚሁም የግል ዕቃዎች ባለቤቶችን ማስገባት ለግል መጠቀሚያ የሚውሉ ዕቃዎችን ማስገባት ይቻላል በዚህ በፍራንኮ ቫሉታ። ሌላው ድጋፍ የሚቀበሉ ሃይማኖት ተቋማት፣ የመንግስት ተቋማትና የሲቪክ ማህበረሰብ ድርጅቶች ይህንን በዚህ መመሪያ መጠቀም ይችላሉ። ሌላው ዲፕሎማቲክ ተቋማትና ማህበረሰቦች፣ ዓለም አቀፍ አህጉራዊና ክልላዊ የበጎ አድራጎት ድርጅቶች እነዚህ የሚፈቀድላቸው ናቸው። የብዙ ሰዎችን እንግዲህ ትኩረት የሚስበው የግል ዕቃዎችን የምታስገቡ ሰዎች ማስገባት ትችላላችሁ ማለት ነው። ሌላው ከኢንቨስትመንትና ማኒፋክቸሪንግ ጋር የተያያዘ አጠቃቀም ምን ይመስላል የሚለውን በተመለከተ እንደዚሁ መመሪያው ደንግጓል። ፍራንኮ ቫሉታ ለሚከተሉት ዓላማዎች ሊፈቀድ ይችላል ተብሏል። የኢንቨስትመንት ካፒታል ዕቃዎች፣ ማሽነሪዎች፣ መለዋወጫ ዕቃዎችና አክሰሰሪዎችን ለማስገባት፣ ለማኒፋክቸሪንግ የሚያገለግሉ ጥሬ ዕቃዎችን ለማስገባት መጠቀም ትችላላችሁ። የቴክኖሎጂ መሳሪያዎች፣ ሶፍትዌሮች፣ የኢንዱስትሪ የግብርናና የአገልግሎት ግብዓቶች፣ ለታዳሽና ለማይታደስ ኃይልና ለመሰረተ ልማት ፕሮጀክቶች የሚያገለግሉ ዕቃዎችን፣ የግል ዕቃዎች፣ ለልገሳ የሚገቡ ዕቃዎች፣ ለናሙና ወይም ለሙከራ ዓላማ የሚገቡ ዕቃዎች፣ ለጊዜ አስመጪ የሚገቡ ዕቃዎች፣ በዋስትና ወቅት የሚተኩ ዕቃዎች፣ በዋስትና ስምምነት መሰረት በሶስተኛ ወገን አገልግሎት ሰጪ የሚመጡ ዕቃዎች፣ ለንግድ ትርኢቶች፣ ኤግዚቢሽኖች፣ ምርምርና ተዛማጅ ጉዳዮች የሚያገለግሉ ዕቃዎች፣ ለራሳቸው ፍጆታ በኤምባሲዎች፣ በዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስተሮች የሚገባ ነዳጅ፣ በብሔራዊ ባንክ ለገንዘብ ለፋይናንስና ለውጭ ምንዛሬ መረጋጋት ዓላማ ጊዜያዊ ወይም በቋሚነት የሚፈቀዱ ሌሎች ዕቃዎችን ማስገባት ትችላላችሁ። የፍራንኮ ቫሉታ ተጠቃሚዎችም ግዴታዎች ተጥለውባቸዋል። ከየግል ዕቃዎቻቸው በስተቀር ማንኛውም የፍራንኮ ቫሉታ ተጠቃሚ የሆነ ሰው ሁሉንም ትክክለኛና ፈቃድ ያላቸው ፈቃዶችን ላይሰንስ ሊኖሩት እና ይገባል። በማስመጣቱ ዓላማ መሰረት የሚያስፈልጉ ሁሉንም ሰነዶች ደግሞ ለጉምሩክ ኮሚሽን ማቅረብ አለበት። ከፐርሰናል ዩዝ ወይም ደግሞ ከግል መገልገያ ዕቃዎች ያሉትን ለንግድ ዓላማ አሁን ቅድም ላልኳቸው የሚያመጣ ሰው ከሆነ እነዚህን ሊያቀርብ ይገባል። እንደዚሁም ምርመራ ኦዲት ሊደረግባቸው የሚችሉ የሂሳብ መዝገቦችን መያዝ አለበት። ሁሉንም ተፈጻሚ ሌሎች ሕጎችን ማክበር አለበት። እንግዲህ
ሌላው ለፍራንኮ ቫሉታ የሚያስፈልጉ ሰነዶች ምንድናቸው የሚለውን በተመለከተ ኢንቨስተሮችና ነጋዴዎች ከጥያቄዎቻቸው ጋር የሚከተሉትን አስገዳጅ ሰነዶች ማቅረብ አለባቸው። ፕሮፎርማ ወይም የንግድ ደረሰኝ ኮመርሻል ኢንቮይስ ማቅረብ አለባቸው። የመጓጓዣ ሰነዶችን ለምሳሌ ቢል ኦፍ ሌዲንግ የጭነት ሰነድ፣ ኤርዌይ ቢል፣ ትራክ ማኒፌስቶ ወይም የመኪና ጭነት ዝርዝር፣ የባቡር የጭነት ሰነድ ሬልዌይ ቢል የምንለው፣ ኬሪየር ዶክመንትስ የፖስታ ኬሪየር ሰነዶችን እንዲሁም የኢንቨስትመንት ወይም የንግድ ፈቃድ። ነገር ግን ኤምባሲዎች፣ ኤንጂኦዎች ወይም ፈቃድ የሚያስፈልጋቸው ሌሎች አካላት ግን ከዚህ ነፃ ናቸው። ሌላው የዲጂታል ቁጥጥር ስርዓትን በዚህ በመመሪያው መሰረት ተዘርግቷል። የጉምሩክ ኮሚሽን እንግዲህ የፍራንኮ ቫሉታ ማስመጣቶችን ለመመዝገብና ሪፖርት ለማድረግ የተቋቋመውን FEMO US ስርዓት ይጠቀማል ወይም ከእሱ ጋር ያዋህዳል። የሚኒስትር ኦፍ የገንዘብ ሚኒስቴር ጋር የተያዘ ስርዓት አለ። ከዛ ጋር ተያይዞ ከዛ ጋር መዋሃድ አለበት። ሁሉንም ግብይቶች ደግሞ በዲጂታል መንገድ ይመዘገባሉና መከታተል የሚቻል ይሆናል ነው የተባለው ማለት ነው። እንግዲህ ይህን መመሪያ ጥሰው የተገኙ ሰዎች ምን ይደረጋሉ የሚለውንም መመሪያው በአንቀጽ 12 በግልጽ አስቀምጧል። የአስተዳደር እርምጃዎችና ቅጣቶች እንደሚጣሉ የዚህን መመሪያ ድንጋጌዎች የሚጥስ ማንኛውም ግለሰብ እንግዲህ ከሚከተሉት እርምጃዎች አንዱን ወይም ከአንዱ በላይ ሊወሰድበት ይችላል ተብሏል። በሚመለከታቸው ህጎች መሰረት የገንዘብ ቅጣት ይጣልበታል። እንደዚሁም በሚመለከታቸው ህጎች መሰረት እቃዎችን መውረስ ድረስ ይደርሳል፣ ያስመጣቸውን እቃዎች። እንደዚሁም በብሔራዊ ባንክ አዋጅ ቁጥር 1359/2025 እና በሌሎች ተፈጻሚ ህጎች መሰረት የወንጀል ተጠያቂነት ይኖርበታል ነው የተባለ። ውድን የተከበራችሁ የፕሮግራሜ ተከታታዮች እንግዲህ የግል እቃዎችን በተመለከተ እንግዲህ የግል ንብረቶቻቸውን የሚያስገቡ ግለሰቦችና በቋሚነት ወደ ሀገር ውስጥ የሚመለሱ ኢትዮጵያውያንም በዚህ መመሪያ መሰረት ተጠቃሚ ይሆናሉ ነው የተባለው። ለሰው ህይወት አስፈላጊ የሆኑ መድኃኒቶች ያለምንም የዋጋ ገደብ በፍራንኮ ቫሉታ እንዲገቡ የተፈቀደ ሲሆን የማምረቻ ጥሬ እቃዎች፣ ካፒታል እቃዎችና የቴክኖሎጂ መሳሪያዎችም በዚህ መመሪያ ውስጥ ተካተዋል። እንግዲህ ተጠቃሚዎችም ትክክለኛ የንግድ ፍቃድ የመያዝ አስፈላጊ ሰነዶችን ለጉምሩክ የማቅረብና ኦዲት ሊደረጉ የሚችሉ መዝገቦችን በስርዓቱ የመያዝ ግዴታ አለባቸው። በመመሪያው ላይ የተቀመጡ ደንቦችን በመተላለፍ የተሳሳተ መግለጫ መስጠት፣ አሰራሩን ለህገ ወጥ ተግባር መዋልና የቁጥጥር ስርዓቱን ለማለፍ መሞከር ቅድም ያልኳችሁን ጥብቅ ቅጣት ያስከትላል። እስከ ወንጀል ቅጣትና እስከ እስራት እንደዚሁም ደግሞ ንብረቱን እስከ መውረስ ድረስ ማለት ነው። ይህ እንግዲህ አዲሱ የፍራንኮ ቫሉታ መመሪያ እንግዲህ ከግንቦት 21 ቀን 2018 ጀምሮ ሙሉ በሙሉ ተግባራዊ መሆኑ ነው የተገለጸው። በብሔራዊ ባንክ መመሪያ ቅድም እንደነገርኳችሁ በዚህ መመሪያ መሰረት እንግዲህ የሚፈቀድላቸው ሰዎች እነማን ናቸው፣ ምን አይነት እቃዎችንስ ማስገባት ይፈቀዳል የሚለውን በተመለከተ በዝርዝር ነው የነገርኳችሁ። ይህን መመሪያ ደግሞ አጠቃላይ መመሪያውን ማየት ማንበብ የምትፈልጉ ከሆነ በዚህ ቪዲዮ ዲስክሪፕሽን ስር የቴሌግራም ቻናሌን አስቀምጥላችኋለሁ ሊንኩን። በዛ ሊንክ ውስጥ ጆይን ብታደርጉ የጠበቃ ዩሱፍ የቴሌግራም ቻናልን መመሪያውን ማግኘት ትችላላችሁ። ውድን የተከበራቸው ፕሮግራም ተከታታዮች እንግዲህ አዲሱን የወጣውን የፍራንኮ ቫሉታ መመሪያ መሰረት በማድረግ ለእናንተ ያዘጋጀውላችሁ ፕሮግራም ይሄን ይመስል ነበር። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ